ሰላም ሰላም ወገኖች እንዴት ናችሁ? ደህና ናችሁ? እኔ አስቴር ግደይ ይባላለሁ። ፒዲፒ ባያስቱ የሚል ዩቲዩብ ቲክቶክ ፕሮግራም አለኝ እና በዛ ደግሞ ጠቃሚ መልእክቶች እያስተላለፍኩ ነው ብዬ አምናለሁ። ወገኖች እንግዲህ ዛሬ ደግሞ ማስተላለፍ የፈለኩት መልእክት ምንድን ነው? የስሜት ብልሃት ይኑረን። በስሜት ብልሆች ወይ ደግሞ በስሜት የበለጥን የላቅን ሰዎች እንሁን። ኢሞሽናል ኢንተለጀንስ እንደሚሉት ወይ ደግሞ ራሳችንን መግዛት መቆጣጠር የምንችል ሰዎች እንሁን በሚል ነው ርዕስ የመረጥኩት። ይሄ ደግሞ ለምንድን ነው መሰላችሁ? ለሁሉ ነገሮች ቁልፍ ነው። ለህይወታችን እጅግ በጣም ጠቃሚ የሆነ የሚጠቅመን፣ የሚረዳን፣ የሚያግዘን በነገሮች ሁሉ ለጤናችንም ይሁን ለስኬታችን፣ ለደስታችን፣ ለብዙ ነገር የሚጠቅመን ይሄ የስሜት መብሰል የስሜት ብልሃት ያለው ሰው እንግዲህ ብዙ ነገር ይጠቀማል እንደማለት ነው። እኛም እንደዚሁ የስሜት ብልሃት እንዲኖረን፣ የስሜት መብሰል እንዲኖረን ማድረግ ያለብን ምንድን ናቸው? ስሜት መብሰል ያለው ሰው ምንድን ነው ማድረግ የሚችለው? የሌለው ሰው ደግሞ ምንድን ነው የሚያደርገው? ጉዳቱ ምንድን ነው? ጥቅሙ ምንድን ነው? እያለን በዚህ ርዕስ ማወያየት ነው ከእናንተ ጋር የፈለግኩት እና ይሄንን ቁልፍ የሆነው ርዕስ ከእናንተ ጋር መመካከር እናም እንድንጠቀም በጋራ ነው የፈለኩት። እና ወገኖቼ እንግዲህ የስሜት መብሰል ያለው ሰው ምንድነው የሚሆነው መሰላችሁ? ራሱን በደንብ ያውቃል። መጀመሪያ ራሱን በደንብ ነው የሚያውቀው። ሰዎችን በደንብ ያውቃል፣ ይረዳል። ሁኔታዎችን በደንብ ያውቃል፣ ይረዳል እና ምላሹ የተለየ ይሆናል እንደማለት ነው ማለት ነው። ለምሳሌ ሁኔታዎች ይቀያየራሉ። እንግዲህ ሰው ላይ ወይ ደስታ ወይ ችግር ወይ ሀዘን ወይ ማጣት ወይ ማግኘት ወይ ያሰቡት ነገር አለመሳካት ሊኖር ይችላል እና በዛ ሁሉ ጊዜ የስሜት መብሰል ያለው ሰው ምንድን ነው የሚያደርገው? ቀድሞ ራሱን የሰራ ሰው ስለሆነ ራሱን ስለሚያረጋጋ አስደንጋጭ ሁኔታ ሀዘን ነገር ሲገጥመው ቀስ ብሎ ተረጋግቶ ራሱን አረጋግቶ ለማሰብ ራሱን ፈታ ለማድረግ ነገሮችን ሰከን ብሎ ለማየት ይሞክራል እና ለዛ ለነገሮች ያለው ምላሽ ጥሩ ይሆናል ማለት ነው። ተረጋግቶ ስለሚሆን አስቀድሞ ራሱን የሰራ ሰው ስለሚሆን ማለት ነው። ደስታም ቢሆን አንዳንድ ሰው ደስታ የሚያሰክረውም አለ። በደስታ ምክንያት ያልተጠበቀ ችግር ውስጥ የሚገባ አለ። አንዳንድ ሰው ባለመብሰሉ የተነሳ ችግር ሲገጥመው አይደለም ለደስታ የሚሰጠው ምላሽ ትክክል ካልሆነ እንደዚሁ ምንድን ነው የሚሆነው? ወይ ያገኘውን ዛሬ ብር አገኘው ሁለት ወር ይወጣልኝ ወይ እንደዚህ ያገኘው እያለ መጠጥ ቤት ያልተገባ ነገሮች ሲገዛ በማታ አምሽቶ ሲገባ ወይ ደግሞ ያለውን ነገር በትክክል ደስታውን መቆጣጠር አቅቶት እንደው አንዳንድ ሰው ሁሉ ሊሞት ይችላል። ልቡ ቀጥ ልትል ትችላለች። ስለዚህ አስቀድመን የተሰራ ራሳችን ከሆነ ግን ለደስታም ጊዜ ምንሰጠው ምላሽ ይኖራል፣ ለሀዘንም ጊዜ መስጠት ያለብን ነገር ይኖራል እና ለማግኘት ማጣትም እንደዛ። ሁልጊዜ ወገኖች ምን አለ መሰላችሁ? ያሰብነው ሁሉ ይሁን ማለት የለብንም እና እኛ የምንጠብቀው ሌላ ህይወታችን ላይ የሆነ ያለው ሌላ ነገር ከሆነ ምንም ችግር የለውም ብለን ለራሳችን በቃ ይሄን ያህል ካገኘው ዛሬ ነገ ሌላ ላገኝ እችላለሁ እያልን ባለው ነገር ደግሞ ውድቀታችንን ቢሆን ወድቀንም ከሆነ መቀበል የምንችል ሰዎች መሆን አለብን። ያሰብኩት ሁሉ ካልሆነ የተናገርኩት ሁሉ ካልተፈጸመ እያልን ራሳችን ማስጨነቅ የለብንም አንደኛ። ሁለተኛ ደግሞ አስቀድመን ራሳችንን እንስራው አላልኩም ወገኖች? መጽሐፍ ቅዱስ እንግዲህ እኔ ብዙ ጊዜ ምሳሌ ላይ ማስተዋልህ ይጋርድሃል፣ ጥንቃቄ ያድንሃል እያለ ስለ ጥንቃቄ ስለ ብልህ ሰው በደንብ በተለይ ምሳሌ ላይ በደንብ ነው የሚናገረው እና ብልሆች ጠንቃቆች እንድንሆን ነው እግዚአብሔር የሚፈልገን። በስሜት የበሰሉ ሰዎች እነዛ በስሜት የበሰሉ ሰዎች አስቀድመው ራሳቸውን የሰሩ አስቀድመው ራሳቸውን ያጠኑ ናቸው። አስቀድመው ሁኔታዎችን ያጠኑ የተመራመሩ ማለት ያለባቸው ማለት የሌለባቸውን የሚያውቁ ናቸው ማለት ነው። ሲናገሩ እንኳን እንደመጣላቸው አይናገሩም። አስቦ ተናጋሪ ነው የሚሆኑት። ለምን እችን ተናግሬ ተንፍሼ ልሙት አይሉም። ይሄ ነገር ብናገር ምን ጉዳት አለው? ምን ጥቅም አለው?
ይሄን ነገር ባደርገው ምን ጥቅም አለ ምን ጉዳት አለው እያሉ ያመዛዝናሉ ማለት ነው። ስለዚህ ወገኖች እነዚህ በስሜት የበሰሉ ሰዎች ለሰው አስታራቂ ይሆናሉ፣ የሀገር ሽማግሌ ይሆናሉ፣ ለራሳቸው ስኬታማ ይሆናሉ። እርፍ ያሉ እርግት ያሉ ስክን ያሉ ሰዎች ነው የሚሆኑት እና እርምጃቸው ሁሉ ጥንቃቄ ያለው የተጠነቀቀ ነው የሚሆነው ማለት ነው። ሌላው ለስሜት መብሰል ቁልፍ ነው ብዬ የማስበው ደግሞ ሁኔታዎችን መረዳት። በቃ ሁኔታዎች ለመረዳት ምናየውን መምረጥ፣ ምንሰማውን መምረጥ፣ ምናነበውን መምረጥ እና ትኩረታችን ሁሉ ጠቃሚ ነገሮች ሁሉ ማተኮር ወገኖች። ጠቃሚ መካሪዎች አሉ፣ በጣም የሚመክሩ የሚመካከሩ መጽሐፍት፣ ሰዎች፣ ትልልቅ ሰዎች አባባሎች እንኳን ተረትና ምሳሌ ራሱ ብልህ ሰውና ብልህ ያልሆነ ሰው የሚያደርገው ነገር እያለ በደንብ እንትን ይናገራል። ምንድነው ልዩነቱ? ሁለቱ ሰዎች ይሰማሉ፣ ግን ያኛው የሰማው ነገር ያተኩርና አሃ ለካ እንደዚህ ነው እንዴ መሆን ያለበት ነገሮች ይልና ያንን ያስተዋለውን ነገር ይጠቀመዋል። ያኛው ደግሞ ሰምቶ እንዳልሰማ ይሆናል ወይ ለጊዜያዊ ለሞቅታው ይጠቅመውና አይተገብረውም ማለት ነው። ስለዚህ ወገኖች የሚጠቅሙ ነገሮች፣ ልክና ልክ ያልሆኑ ነገሮች፣ መናገርና መናገር የሌለብን ነገሮች እነዚህም ቀድመን ያወቅን ከሆነ አስቀድመን የምንናገረው የምናደርገው ነገር ለነገሮች የምንሰጠው ምላሽ መልካም ይሆናል ማለት ነው። ስለዚህ ራስን ይገዛል ማለት ነው። ስሜቱ የበሰለ ሰው፣ የስሜት ልህቀት ያለው ሰው፣ ኢሞሽናል ኢንተለጀንስ ያለው ሰው ራሱን መግዛት ይችላል። እንግዲህ ሲባል እንደሰማ ነው፣ እውነቱም እንደዛ ነው። ራሱን ዓለምን ከሚገዛ ራሱን የሚገዛ ሰው ይበልጣል ይባላል። ራስ መግዛት ማለት እንግዲህ ስሜትን መቆጣጠር ማለት ነው ወገኖቼ። እንግዲህ ሁላችን ይሄ ምክር ለራሴም የተሰራ ነው። ስሜታችን ማንቆጣጠር ከሆነ አላስፈላጊ ንግግሮችን እናገራለን፣ አላስፈላጊ ቦታዎችን እንገኛለን፣ ራሳችንን እንጎዳለን፣ ሰዎችን እንጎዳለን። መታገስ ያለብን ጊዜ አንታገስም ማለት ነው። ስሜታዊ የሆነ ሰው ሌላው ደግሞ በስሜቱ ተነድቶ እንግዲህ ያልሆነ ግብረ ስጋ ግንኙነት ሁሉ ፈጽሞ ለበሽታም ሊዳረግ ይችላል፣ ራሱን ሊያረክስ ይችላል። እና ስሜት መቆጣጠር እጅግ በጣም በእውነት የስኬቶች ሁሉ ቁልፍ ነው። በቃ ሰውም እግዚአብሔር የሚወደው ነገር ስሜት መቆጣጠር ነው። ይሄን ለማድረግ አተኩረን ራሳችን መናበብ አለብን። መጀመሪያ ራሳችን ማጥራት አለብን። ከዛ ራሳችን መንከባከብ አለብን። ከዛ ሰዎች ደግሞ እስኪናገሩ በደንብ የሚናገሩትን ልብ ብለን እያደመጥን እነሱንም ለመረዳት ለእነሱ ምላሽ የሚሆነው የተስተካከለ ለመስጠት ንግግራቸውን ብቻ ሳይሆን በደንብ መረዳት ያለብን እንዳለ አኳኋናቸው እየተጨነቁ እያወሩ ከሆነ እንደገና በምልክት የሚሰጡት ነገር ካለ ሰውነታቸው ፈታ ብለው እያወሩ ነው፣ ያ ነገር ተጨንቀው እያወሩ ነው፣ ሁሉ ነገራቸውን መረዳት እንጂ ያችን የሚያወጧትን አንድ ቃል ብቻ መረዳትም አይደለም። ሰዎችን መረዳት ማለት ሁኔታዎችንም እንደዛ መረዳት አለብን ወገኖች። ሁኔታው የተረዳ ሰው ለሁኔታዎች የሚሰጠው ምላሽ በጎ ይሆናል ማለት ነው። ለዚህ ወገኖች እኔ እውነቴን ነው የምላችሁ፣ ከራሴ ነው ራሴንም እንደመታዘብ አድርጌ ነው ራሴን የምመለከተው እና ራሴንም በየጊዜው እንግዲህ ኒውሮፕላስቲሲቲ የሚባል ነገር ስላለ ሰዎች ራሳቸውን ማሳደግ ይችላሉ። በአስተሳሰብ፣ በአመለካከት፣ በስሜት ልህቀት፣ በብዙ ነገር ከጊዜ ወደ ጊዜ ተሽለው ራሳቸውን ማግኘት አለባቸው ብዬ ስለማምን ራሴንም እንደዚሁ ለማሳደግ በዚህ ነገር የተሻለ ሰው ለማድረግ ከቀን ወደ ቀን በጣም የተሻለ ነገሮች ራሴ ላይ እንኳን እያየሁ ነው። ምንድነው መሰላችሁ አንዳንድ ጊዜ ብዙ ከመናገር ብዙ መስማት ራሱ የስሜት ብልሆች የሚያደርጉት ነገር ነው። ሌላ ደግሞ አስቀድሞ ችግር እንዳይመጣ አስቀድሞ ብልሆች ስለሆኑ የስሜት ብስለት ስላላቸው ነገሮችን ተከታትለው ችግር ከመምጣቱ በፊት ችግሩን መፍታት ይችላሉ። ከመጣም ደግሞ እንዳመጣጡ ይፈታሉ ተረጋግተው ማለት ነው። አስቀድሞ ደግሞ ራሴ ምንድነው በችግር ጊዜ የሚያዝናናኝ፣ የሚያስደስተኝ፣ የሚያነቃቃኝ ብለው ራሳቸውን ይረዱና
በጭንቅ በሐዘናቸው በችግራቸው ጊዜ ኮፒንግ ሜካኒዝም እንደሚባለው ከችግራቸው ከሐዘናቸው ከጭንቀታቸው ነፃ የሚያወጣቸው ልምምዳቸው ለይተው ራሳቸው ያውቃሉ ማለት ነው። ለዚህ ወገኖቼ እንግዲህ በዛ ሰዓት ምንድነው የሆነ የሚያስደነግጥ የሚያስፈራ የሚያስጨንቅ ሁኔታ ልክ ሲገጥማቸው ተዘጋጅቶ ስለሚጠብቁት እንዲህ ቢሆን እንደዚህ ነው ማደርገው እንደዚህ ቢሆን እንደዚህ ነው ማደርገው ስለሚሉ ዝግጅት ስለሚያደርጉና አስቀድመው የበሰሉ ስለሆኑ በአግባቡ ለችግር ራሱ ምላሽ ይሰጣሉ። እና ወገኖች የስሜት ብልህነት የሌለው የስሜት ብስለት የሌለው ሰው ሲያዝን ሲጨነቅ ሲናደድ የሆነ ያልሆነ ነገር ሲያወራ በቃ ራሱን ያጣል፣ በሽታ ይዟል፣ የበሽታ መከላከል አቅሙ ዝቅ ይላል፣ ተጨናቂ ይሆናል፣ ካንሰር ሁሉ ሊያዝ ይችላል፣ ያገኘውን ሁሉ ብር በአንድ ቀን ሊያጣ ይችላል። እና ወገኖች የስሜት ብስለት ይኑረን። የስሜት ብስለት ለሁሉ ነገር ቁልፍ ነው፣ ለጤናችን፣ ለደስታችን፣ ለውበታችን፣ ለስኬታችን እንግዲህ ከፈጣሪም ጋር ከሰውም ጋር ላለን ህብረት ሁሉ በስሜቱ የበሰለ ሰው ነገሮችን በማስተዋል ስለሆነ የሚያደርጋቸው ሲናገርም ሲያስብም ምን ሲልም ስሜቱን መቆጣጠር ስለሚችል አቅም ጉልበት ይኖረዋል። በሽታ ይዘውም ለሰዎች ራሱ መናገር ያለበት ያሌለበት ነገር ያውቃል። መታገስ ሲኖርበት ይታገሳል፣ እንትን ማለት ሲኖርበት ማናገር ሲኖርበት ይናገራል። ለንግግር ሳይሆን የሚቸኩለው ለመስማት ለማዳመጥ ይቸኩላል። ሌላ ደግሞ ስኬቱ እንዲህ የስሜት ብልሃት የሌለው ሰው አልሆነ ቦታ አይገኝም። እንደዚህ እያለ ራሱን ይሰራል ይገነባል ማለት ነው። የስሜት ብልሃት የስሜት መብሰል እንዲኖረው ያግዙት መጽሐፍቶች ሁሉ ይናበባል። ራሱን ደግሞ ጊዜ ሰጥቶ ያዳምጣል፣ ራሱን ይንከባከባል እና ሰዎቹንም ለመረዳት ይሞክራል። የማይጠቅመውን እና የሚጠቅመውን ለይቶ ያውቃል እና ራሱን ከአደጋ ይጠብቃል። እንግዲህ ብልህ ሰው ከጥድፊያ ካልሆነ ሩጫ ሁሉ ይታገዳል፣ ራሱን ይከለክላል ማለት ነው። በአግባብ በማስተዋል ነው የሚሮጠው፣ በአግባብ በማስተዋል ይናገራል እንደማለት ነው ወገኖቼ። ችግር ሲኖር ሀዘንም ሲኖርበት ሀዘንን የሚቆጣጠርበት የራሱ የሆነ አግባብ ባለ ሁኔታ ያዝናል። ሲደሰትም በአግባብ ይደሰታል። ነገሮች ሲሆኑም እሺ ብሎ ይቀበላል፣ ሳይሆኑም እኔ ያልኩት ያሰብኩት ነገር ካልሆነ እያለ ጭንቅ አይለውም። በቃ ነገሮች እንዳሰብነው ብቻ አይደለም የሚሆኑት። የምንወዳቸው ምናከብራቸው እጅግ በጣም ጥሩ ሰዎች ብለን ያልናቸው እጅግ በጣም ብዙ ውለታ የዋልንላቸውም ሰዎች ድንገት ደርሰው ሊክዱን ጠላታችን ሁሉ ሲሆኑ በቃ ሰው በቃ በእንደዚህ ተከድቼ እንደዚህ ሁኜ በቃ ራሴን ማጥፋት አለብኝ ብሎ ሁሉ ራሱ የሚያጠፋ ሰው ሊኖር ይችላል። ድንገት ያሰብኩት በዘመናት ያከበትኩት ሀብቴ ፈረሰብኝ፣ ወደመብኝ ምናምን እያለ ራሱ እንደዛ በልጅነት ጊዜ ወይ በሰዎች በተደረሰበት ጉዳት ሁሉ ያንን ማከም ሲገባው ያንን መፍትሄ መፈለግ ሲገባው እንደገና እንደዚህ ለምን ሆነ እያለ ራሱ ወይ ሰዎች ላይ ክፉ ሲያደርግ ይገኛል ወይ ራሱን ይጎዳል እንደማለት ነው። ወገኖች ግን መሆን ያለበት ምንድነው? በቃ አስቀድመን እኛ ከሰው መጠበቅ የለብንም፣ ለሰው መልካም ማድረግ ነው ያለብን። ሰዎች ደግሞ ጥሩና መጥፎ አሉ ብለን ማሰብ ነው። ሁኔታዎች ደግሞ ይሆናሉ ወይ አይሆንም፣ ሲሞከሩ ነው፣ ካልሆነም ይሆናል፣ ከሆነም ይሆናል፣ ካልሆነም አልሆነም እያሉ ማሰብ ቀላሉ ዘዴ ነው። ያሳለፍነው ችግርና ውጥረት ጊዜ ከነበረ ያን የምናረጋጋበት ራሳችን ቀስ ብለን ሰከን ብለን መታከምም ከሆነ ሐኪም ጋር ቀርበን ወይ መጽናናት ራሳችን ካለብን ወይ ደግሞ እሺ ብለን መቀበል ካለብን ወይ መዝሙሮች፣ ሙዚቃዎች፣ የሚያፍታቱ ነገሮች ሁኔታዎች ላይ ራሳችን ማግኘት አለብን እንደማለት ነው። እሺ ወገኖቼ አሁን የስሜት መብሰል ይኖረን። በቃ ይሄ ወሳኝ ነገር ነው። አተኩሩ እዚህ ላይ ራሳችንን እናተኩሩ። የስሜት መብሰል እንዲኖረን ማድረግ ያለብን ሁሉ እያደረግን ራሳችንን እናሳድግ፣ ራሳችንን እንገንባ ወገኖቼ። ራሳችንን ራሳችን የተሰራው ራሳችን ነው ስኬትም ያመጣልን ውድቀትም ይዞን የሚሄደው እና አደራ የስሜት መብሰል ይኖራን እያልኩኝ ነው ወገኖቼ። ለዛሬ እንግዲህ በዚህ ነገር ላይ ተወያይቻለሁ ከእናንተ ጋር። በቀጣይ በሌላ ፕሮግራም እስክንገናኝ አመሰግናለሁ። ዩቲዩብን ላይክ፣ ሰብስክራይብ፣ ሼር ማድረጉን አትርሱ። ኮሜንት ካላችሁ ኮሜንት ቦክስ ላይ ጻፉልኝ። አመሰግናለሁ።